በዛሬ ቪዲዮ ላይ ፕሮዳክቲቭ ሊያደርጓችሁ የሚችሉ 5 ጥቃቅን ሀቢቶችን ሼር አድርጋችኋለሁ። እንግዲህ እንደምታውቁት የኔ ቻናል በጠቅላላ ስለ ፕሮዳክቲቪቲ ቲፕስ እና ሃኮች የተለያዩ አይነት ሜቶዶችን ሼር ማድረግበት ቻናል ነው። በነገራችን ላይ አዲስ ከሆናችሁ እንኳን ደህና መጣችሁ። እንደዚህ አይነት ኮንተንት እንዳያመልጣችሁ ከፈለጋችሁ ሰብስክራይብ በማድረግ ፋሚሊያችንን ጆይን አድርጉ። እንዲሁም ደግሞ ለምንለው የክርስትና እምነት ተከታዮች እንኳን ለፋሲካ በዓል በሰላም አደረሳችሁ። ኦኬ የዛሬው ቪዲዮ አክቹሊ በጣም አጭርና ቱ ዘ ፖይንት ነው የሚሆነው። ላለፉት ጊዜያቶች እንግዲህ kind of እንዴት ነው ህይወቴ ላይ ትንሽ አንዳንድ ነገሮችን እየቀየርኩ ነበር which is በነገራችን ላይ በቅርቡ ትልቅ አናውንስመንት አለኝና እሱንም ሼር አደርጋችኋለሁ። but ላይፌ ላይ ትንሽ እንዴት ነው ፕሮዳክቲቭ የምሆንበትን ነገር እንዴት ነው ማኔጅ አድርጌ ታይምን at the same time ደግሞ የምሰራቸውን ነገሮች exactly ፕሮዳክቲቭ በሆነ መንገድ እንዴት መስራት እንዳለብኝ ብዙ ነገሮችን ስሞካክር ነበር። ምክንያቱም ምናልባት የምታውቁ ከሆነ እንግዲህ እኔ ያንዳንዱን ህይወቴን በፕሮግራም እንዲሁም ደግሞ በስኬጁል እንደምመራ ታውቃላችሁ እና ከዛ ውጪ ሲሆን በጣም እንዴት ነው ማይሆን ነገር ነው። ከምንም በላይ ግን ሰሞኑን ትንሽ ፎከስ እያደረኩት ያለሁት ነገር ምንድነው ኢነርጂንና አቴንሽንን ለማድረገው ነገር ዴዲኬት አድርጌ እንዴት አድርጌ ነው ውጤታማ መሆን የምችለው ነው። ስለዚህ ያንን ነገር ኦሬዲ ህይወቴ ውስጥ አፕላይ አድርጌ ለውጥ አይቼበታለሁ። ስለዚህ I was like you know what ይሄን ነገር ከፋሚሊዎቼ ጋር ሼር ላድርገን probably እናንተም ተጠቀሙበታላችሁ ብዬ ስላሰብኩ ማለት ነው። ታዲያ እነዚህ 5 ጥቃቅን ሀቢቶች ምንድናቸው? አንድ ባንድ እናወራበት። የመጀመሪያው is the 2-minute rule ነው። ይሄን ነገር of course ከዚህ በፊት ምናልባት ሰምታችሁ ልታውቁ ትችላላችሁ። እሱ ምንድነው አንድ ስራ ለመስራት 2 ደቂቃ የሚፈጅባችሁ ከሆነ just get up and do it። እና ይሄን ነገር actually ልነግራችሁ የምፈልገው ነገር ምንድነው the 2-minute rule አንዳንድ ጊዜ ሞቲቬሽን ይፈልጋል። ምክንያቱም ምን ትላላችሁ ፕሮካስቲኔት ታደርጋላችሁ ማለት አጭር ጊዜ ነው ኮሚውስ ዳር ያንን ነገር ለመስራት ስለዚህ የታባቱ ማታ ሰራዋለሁ ኦር የታባቱ ነገ ያልቃል ኦር ደግሞ ትንሽ እንትስል ይሁንሽ ተጣጣ አርጌ ጨርሳታለሁ but really እንደዛ የተባለ ያ ስራ ወራት ይፈጃል። ስለዚህ ምንድነው ያደረኩት already አውቀዋለሁ the 2-minute rule የሚለውን ሜተድ ነገር ግን የሜል ሮቢንስ the 5-second rule የሚለውን ነገር ኢንተግሬት አድርጌ ያንን ነገር ህይወቴ ውስጥ ብቻ አፕላይ አድርጌበታለሁ። ሶ ምንድነው ያደረኩት የምርም ቁጭ ቢያልገላው ለምሳሌ ስልኬን ስደካካ or whatever ምን አስባለሁ ያንን እቃ ለማጠብ because usually procrastinate ማድረገው እቃ ለማጠብ ነው። ያንን እቃ ለማጠብ definitely 2 ደቂቃ ነው የሚፈጅብኝ ግን it's like እንዴት አድርጌ ነው ካለውበት መነሳት የምችለው ስል ለነገርኳችሁ የሜል ሮቢንን 5-second rule እጠቀማለሁ which is 5 4 3 2 1 up. So already I'm actually to be honest 5 second ለኔ በጣም ብዙ ነው so usually ማድርገው 3 2 1 up. So immediately አይቆይ በኋላ እናድርገው አይቆይ የሚለኝን ፕሮካስቲኔት እንዳደረግ የሚያደርገኝን ድምጽ ሸዳውን አድርጋለሁ which is ኢሞሽናችሁን በነገራችን ላይ so ያንን ነገር immediately ሸዳውን አድርግና ተነስቼ ያንን ነገር እሰራለሁ። and ምናልባት ደግሞ የምታውቁ ከሆነ የፕሮዳክቲቭ ጉሩ የምንላቸው ሰዎች ምን ይላሉ ጊዜ አንድን ስራ ለመስራት ይሄን ያህል ሰዓት ይፈጅብኛል ካላችሁ exactly ያን ያህል ሰዓት ይፈጅባችኋል። ቤታችሁን ለማጽዳት 2 ደቂቃ ይፈጃል ካላችሁ 2 ደቂቃ ይፈጃል። 10 ደቂቃ ይፈጃል ካላችሁ 10 ደቂቃ ይፈጃል። and ግማሽ ቀን ይፈጅብኛል ካላችሁም ግማሽ ቀን ይፈጃል። everything በመናገረው ወይም ደግሞ ታይም ሴት በመናደርግን ነገር ስለሚካሄድ ማለት ነው። ስለዚህ ይሄ the 2-minute rule ምንድነው ምንም አይነት ታስክ ሊኖራችሁ ይችላል የቤት ስራ መታጠኑት ነገር whatever ቁጭ ብላችሁ ስታስቡት እውነትም 2 ደቂቃ የሚፈጅ ከሆነ ለነገ ለከነገ ያላችሁ አታቆዩት instead just get up and do it ግዴላ። ሁለተኛው ደግሞ is brain dump now ምናልባት የምታውቁ ከሆነ ከዚህ በፊት ሞሬዲ ነግሬያችኋለሁ I have anxiety በተለይ ጧት ነገር ላይ ስነሳ አይምሮዬ ብዙ ነገሮችን ያስባል ዛሬ እንዲሄደን እንዲወተን so personally እኔ ምንም አይነት ነገር እንደዚህ ነገር አይምሮ ውስጥ እንዲሄድ አልፈልግም እንደነገርኳችሁ because of that reason። ስለዚህ ያ ማለት ነው ጧት ተነስቼ ምንድነው ማድረገው ከዛ በኋላ ነው የምሄደው እንትና መች ነው ማገኛት ምን ያህል ገንዘብ ነው ማወጣው all this planning ከመተኛቴ በፊት ወይም ደግሞ ነው እንደነገ ያንን ነገር ማድረግ ከሆነ እንደ ዛሬ ነው እነዛ ነገሮች already የምጨርሰው so that means I brain dump everything. so አይምሮ ውስጥ ያለ ነገር ካለ ሐሳብ ካለኝ ፕላን ካለኝ እያንዳንዱ ነገሮች just journal ላይና to do list ላይ እጽፋለሁ። so እነዚህ ነገሮች ደግሞ የምጽፍባቸው የራስ የሆነ dedicated የሆነ ነገር አለኝ። የመጀመሪያው is my journal እንግዲህ እንደምታውቁት እንግዲህ የራስ የሆነ journal አለኝ እና እዛ ላይ እያንዳንዱ ነገር እጽፋለሁ። ከዛ በመቀጠል ደግሞ ሞባይል አፕሊኬሽን ላይ የምጠቀመው
አንድ አፕ አለችኝ ሶዛ ላይ ደግሞ እያንዳንዱን ታስኮችን አስቀድሜ ጽፋለሁ ስለዚህ the next day ስነሳ ዛሬ እንትና ጋር ስንት ሰዓት ነው የሚሄደው ስንት ሰዓት ነው የሚፈጅብኝ የሚባል ነገር የለም already exactly አቃለው ምን ማድረግ እንዳለብኝ ከዛ ፕሮግራም ምንም ነገር እንዳያስወጣኝ በተቻለ መጠን prepared ሆናለሁ ይሄኛው አንደኛ ኢንቴንሽናል እንደሆነ ያደርገኛል የማደርጋቸው ነገሮች ከመሬት ተነስቼ እንትን አለንም ሁለተኛ ደግሞ በጣም ፕሮዳክቲቭ እና ኦን ፖይንት እንደሆነ ያደርገኛል ማለት ነው ሶ እናንተም ብትሆኑ ኤቭሪቲንግ አይምሯችሁን አትመኑት ኤቭሪቲንግ አይምሯችሁ ላይም አታስቀምጡት ሁሉ ነገር just ወረቀት ላይ አስፍሩትና እስቲ አስተካክሉት መቼ እንዴት ወዴት everything just do that a day before ማለትም ማታ ላይ ማለት ነው ከዛ ስትነሱ just do it ምንም ሳትጨናነቁ ፎሎ አድርጉ ያንን የጻፋችሁትን ነገር ሶስተኛው ደግሞ top 3 rule የሚባል ነው so ይሄን actually kind of ከራሴ ጋር incorporate ያደረኩትና ራሴ የፈጠርኩት ነገር ነው እሱ ምንድነው ሰሞኑን እንዴ ልበላችሁ በተለይ ታስኮቼን ስጽፍ ሀቢቶቼን ስጽፍ ማአት ነገር መደርደር ጀመርኩና like somehow just like ብዙ ማድረገው ነገር ስላለ I'm not doing what I'm supposed to do እና የማደርጋቸው ነገሮች ደግሞ ያን ያህል ውጤት የላቸውም ስለዚህ ወደ ምን ቀየርኩት ማለት ነው you know what ሁሉ ነገር እንርሳውና ዛሬ ማድረግ የምችለው 3 ቶፕ የምላቸው ታስኮች ምንድናቸው እዛ ነገር ላይ ፎከስ አደርጋለሁ ከዛ ወደ ገደለው ገባለሁ እና ምናልባት ደግሞ የምታውቁ ከሆነ ከዚህ በፊትም ሼር አድርጋቸዋለሁ በየቀኑ የምሰራው የ3 ወርክ ብሎኮች አሉኝ ማለትም የመጀመሪያው ጠዋት አለ ከሰዓት አለ and then ማታ አለ so ጠዋት ለ2 ሰዓት ፎከስድ ሎክድ ነው የምሰራበት አለ and then ከሰዓት ተመሳሳይ ለ2 ሰዓት ሎክድ ነው የምሆንበት አለ and then ማታም እንዲሁ ሎክድ ነው የምሆንበት አለ and then በእነዚህ በሶስቱ ወርክ ብሎኮች ውስጥ ደግሞ የምሰራቸው ነገሮች ይለያያሉ ስለዚህ እነዚህ ቶፕ 3 የምላቸውን ስራዎች እናደርጋለሁ እንደዚህ ከፋፍላቸውና ጠዋት ምንድነው የምሰራው ከሰዓትስ ምንድነው and then ማታስ ምንድነው ምናልባት ለማታውቁ ሰዎች just summarize አድርጌ ልንገራችሁ የመጀመሪያው የጠዋቱ ወርክ ብሎኬ የምሰራው ምንድነው anything creative የሆነ ስራ ጠዋት ነው የምሰራው ምክንያቱም አይምሮዬ ክፍት የሚሆንበትና አዳዲስ አይዲያ የማመነጭበት ሞመንት የዛኔ ስለሆነ ኤኒ ክሬቲቭ ስራዎችን የዛን ጊዜ እሰራለሁ ከዛ ከሰዓት ደግሞ ፔንዲንግ ስራዎችን እሰራለሁ ፔንዲንግ ማለት እንግዲህ ከትናንትና ከሳምንታት ኦር የጀመርኳቸው ፕሮጀክቶች ካሉ በዚህ ሰዓት ላይ ይጠናቀቃሉ and then በስተመጨረሻ ደግሞ I get ready for the next day now usually ማታ በርግጥ ክላይንቶች ስላሉኝ ከነሱ ጋር ስለማወራ ብዙ ጊዜን ወደ ራሴ ስራ አላመዘንም instead ክላይንቶቼ ጋር ነው ብዙ ጊዜን ማሳልፈው ግን በተቻለ መጠን ትንሽ ሰዓት ደሪኬት አደረግና ለነገ ዝግጁ የምሆንባቸውን ስራዎች ደግሞ በዚህኛው ወርክ ብሎክ ላይ አደርገዋለሁ ማለት ነው ስለዚህ that way I know exactly ምን ማድረግ እንዳለብኝና I'm always ነው mindful በማረጋው ነገር so እናንተም ይሄን ነገር ይጠቅማችኋል don't have like ማት አይነት እንደዚህ to do list that's just ነው ማይሆን ነገር ነው ማለት ኢነርጂያችሁን በየቦታው በታትኑት ውስጥ ሰብሰብ አድርጉትና አንድ ቦታ አስቀምጡ አራተኛው ደግሞ ምንድነው ታይም ብሎኪንግ እና ሴቲንግ ዴድላይን ነው ወለ እንደምታውቁት እንግዲህ ከዚህ በፊትም ኦሬዲ አውርተንበታል አንድን ፕሮጀክት አንድን ሐሳብ አንድን ጎል ስታመጡ እያንዳንዱ እነዛ ስራዎች አንደኛ ታይም ብሎክ ያስፈልጋቸዋል ማለትም መቼ ነው ኤግዛክትሊ ነገር ማደርገው ሁለተኛው ደግሞ ዴድላይን ያስፈልጋል መቼ ነው ይሄ ነገር የሚያልቀው ለምንድነው እንደዚህ ያልኳችሁ is because አብዛኞቻችን ጎሎችን እናወጣለን ፕላኖችን እናወጣለን ችግሩ ግን ምንድነው መቼ እንደሚያልቅ ያንን ነገር usually ጊዜ አንሰጠው ማለት በዚህ ቀን ይሄን ነገር ጀምራለሁ እንጂ መቼ ያልቃል የሚለው ነገር አናወራበትም so ያንን ነገር ባለማድረጋችን ደግሞ በጣም የምንጎዳው ነገር ምንድነው ጊዜው በሄደ ቁጥር እኛ ምንዘናጋለን ከዚህ ሆነ ሳለ ይረሳል ከዚህ ዝንጊዜ ምንላለን ኦኒኮ ፕሮካስቲኔት አደርጋለሁ ኮንሲስተንሲ የለኝም አንድ ነገር ጀምርና ከዛ ቆማለሁ የሚሉት ምክንያቶች እንደረድራለን but ዴድላይን በሰጡ ለአንድ ነገር ያ ነገር አይኖርም ምክንያቱም ከዚህ በፊት ምሳሌ እንደሰጠዋችሁ እንበልና ትምህርት ቤት ፋይናል ሲደርስ ከ6 ወር በፊት ማንም የሚያጠና የለም ከ4 ወር በፊትም ልክ እንደዛው ነገር ግን ያ ነገር እየተቃረበ ሲመጣ 3 ሳምንት 2 ሳምንት ሲቀረው አዳሚ እንዳለ ላይብረሪ እናገኘዋለን ስለዚህ ዴድላይን ሁላችንንም ፑሽ ያደርገናል ስለዚህ ኢቭን እቤት ስለምሰራቸው ስራዎች ለእያንዳንዱ ነገር ዴድላይን አስቀምጥላቸውና በዛ ነገር ተመሩ አምስተኛው ደግሞ በጣም የረዳይ ነገር ምንድነው መሰላችሁ is start ugly and then finish strong ነው so ለምታውቁት እንግዲህ ማናችንም ብንሆን አንድ ነገር ለመጀመር ፕሮካስቲኔት እናደርጋለን በቃ ያመናል I don't want to do this መጀመር አልፈልግም ደክሞኛል ያን ምክንያት እንደረድራለን right so ምንድነው ምለው እንደዛው እንኳን እየተሰማኝ let me just do it ገብታችኋል let me just do it I know እንደዛ I'm not happy and I want to sleep I just want to watch movie እያልኩኝም ቢሆን እንደምንም ብዬ ላድርገው ከዛ በኋላ ግን ምንድነው ያንን ነገር ካረኩት በኋላ I feel so powerful አልገባችሁም oh my god finally I did it and ምናልባት ደግሞ ልንገራችሁ ይሄንን ቪዲዮ to be honest መግለጽ አልፈለኩም ምክንያቱም literally ማለት ነው
ከ30 ደቂቃ በኋላ ክላይንት አለኝ እና ሊትራሊ ከነሱ ጋር አወራለሁ ስለዚህ ያ ማለት I could have like you know what chill አድርግና እንደምንም ብዬ ሐሳቤ ለሰብስብ and I know ደግሞ ያንን ነገር ካደረኩ ማለት ነው ይሄ ቪዲዮ like ምናልባት አሁን ነገ ፖስት አላደርግላችሁም ለሚቀጥለው ፖስት አይደረግም በአል ነው እንደምታውቁት ብቻ የሆነ ነገር ማምጣቱ አይቀርም ስለዚህ what I did is you know what I know I'm not feeling it I know like እንትን ማድረግ ብቻ ገብታችኋል ነገር ማድረግ አልፈልግም ግን let me just do it እስቲ ልሞክረው ከዛ በኋላ through the process said የዛን ጊዜ you know what we did a good job so I feel so powerful I feel so strong ምክንያቱም ይዲዳ ያልሽው ነገር አሳክተሻልና look at you ዝምብለሽ እኮ ነው እንጂ አንቺ እንደዚህ የምትዩ እኮ you can do it ከታች like ራሴን ሃይፕ አፕ አደርጋለሁ ስለዚህ እናንተ ብትሆኑ አንድ ነገር ለመጀመር እስካሁንስ ፕሮካስቲኔት የምታደርጉት ፕሮጀክት ካለ just do it I know እኮ ደስ አይልም ግን ለዛ ነው start ugly እና just በኋላ ላይ ግን you feel this empowerment እና ከምንም በላይ ደግሞ ያንን ነገር actually ስታደርጉት ከራሳችሁ ጋር trust ይኖራችኋል ከራሳችሁ ጋር ደግሞ trust ካላችሁ ምንም ነገር ይፈጠር ምንም ነገር you know you get it done ምንም አይነት ስራ ቢሰጣችሁ ፕሮካስቲኔት ብታደርጉም even like ቆይ ነገር ከነገሪያ እንኳን ብትሉት you know you get it done ምክንያቱም ከራሳችሁ ጋር ያን ያህል trust አላችሁ and that's what I do I know ነገው ለምሳሌ ከቤት ወጥቼ ከፋሚሊ ጋር ጊዜ አሳልፋለሁ መሳሰሉ ነገሮች ግን አሁን ላይ ይሄን ነገር ማድረጌ even though push ያደረኩት አሁን ላይ ቢመጣ ማለት ነው I know I can do it like I trust myself this much ስለዚህ እናንተም ብትሆኑ even though you feel so sick even though you feel like you know what I don't want to do this ብትሉም just do it ግዴለም just do it you know what መሀል ላይ ካልተሳካ just ብትወት ይሻላል አልስ ጀምሩት So I hope this video እንግዲህ በጣም አርጎ እንደተጠቀማችሁ እንደነገርኳችሁ በጣም አጭርና to the point ናት ምንም የሚከብድ ነገር የለውም ነገር ግን እነዚህን 5 ነገሮች already እኔ ላይፍ ላይ አፕላይ ስላደረኩት እና ለውጥ ስላመጣውበት ነው የነገርኳችሁ ነገር ግን እስቲ ፕሊዝ ኮሜንት ሴክሽን ላይ ምታደርጉልኛላችሁ መሰላችሁ አሁን ከነገርኳችሁ ከ5 ውስጥ አንዱን or 3 ምረጡና ጻፉልኝ ይሄንን አፕላይ አደርጋለሁ ለአንድ ሳምንት እና ከአንድ ሳምንት በኋላ መጥቼ አፕዴት አደርግሻለሁ ብላችሁ ጻፉ well actually don't do it just ሶስቱን እነዛ ሀቢቶችን መታደርጉትን ነገር ሊስት አድርጉልኝና ከሳምንት በኋላ መታችሁ ራሱን ኮሜንት ሂዱና አፕዴት አድርጉልኝ I want to know ስንቶቻችሁ actually ያደረጋችሁት እንደሆነ but anyways የዛሬ ቪዲዮ እንግዲህ በደንብ አድርጎ እንደረዳችሁ ተስፋ አደርጋለሁ ጥያቄ ሐሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ጻፉልኝ and ምናልባት ደግሞ if you guys want to check out ከዚህ በፊት የነበሩ ቪዲዮዎችን and of course አዲስ ከሆናችሁ please I highly suggest ማድረጋችሁ ነገር subscribe አድርጉ like ነፃ ነው እናንተ ብዙ ነገር ተማራላችሁ and definitely ደግሞ እኔን የሚረዳኛል but anyways አላንዘባችሁ መልካም ቀን መልካም ምሽት በሚቀጥለው ቪዲዮ ያቻለው እንግዲህ bye